ባለትዳርና የአንድ ልጅ እናት ነኝ። በቅርብ ወራት ውስጥ ከሰርቪስ ሹፌሬ ጋር ክፉኛ መቀራረብ ጀምረናል። የዛን ዕለትም በጣም ተረብሼና አዝኜ ስለነበር ከቤት የወጣሁት ሰው የሌለበት ጸጥ ያለ ቦታ፣ ሩቅ ቦታ ይዘኸኝ ሂድ አልኩት። አንድ ከከተማችን ወጣ ብሎ የሚገኝ በዛፎች የተሞላ ከፍታ ቦታ ላይ ይዞኝ ሄደ። እዛም እንደደረስን እዛ ከፍታ ላይ ወደ ታች እየተመለከትን አጠገብ ላጠገብ በጣም ተቀራርበን እጅና አንገቴን ጉልበቶቹ ላይ አድርጌ ወደ ታች ተመስጬ እያየሁኝ ለተወሰነ ደቂቃ ከቆየሁኝ በኋላ ከኋላዬ አንድ ድምፅ አነቀኝ። ዞር ስል ከኋላዬ የነበረው ሰው ባሌ ነበር። አውለት በዛ ሰዓት ባሌ የሚያሳየኝ ሪያክሽን፣ እኔ የሚያሳየውት ሪያክሽን አልጋ ላይ መርፌና ክር ሆኜ የተያዝኩኝ ነው የሚመስለው። አደነጋገጤ መሬት ተከፍላ ብትውጠኝ ከዛ ገደል ወደ ታች ተወርውሬ በወድቅ ተመኘሁ። በጣም ነበር የደነገጥኩት። ሰውነቴ ተንዘፈዘፈ። ባሌም ከኋላ እንደ ሐውልት ቀጥ ብሎ ቆሞ አንዲትም ቃል ሳይናገር፣ አንዲትም እርምጃ ወደፊት፣ አንዲትም እርምጃ ወደ ኋላ ሳይሄድ ዝም ብሎ ለደቂቃዎች ካየኝ በኋላ ከእንቅልፉ እንደባነነ ሰው ጀርባውን ሰጥቶኝ ቀጥ ብሎ ሄደ። ትንሽ እኔም እንደ መማነን ካልኩኝ በኋላ ስሙን እየጠራው እየሮጥኩኝ እንደሱ አይደለም፣ እንደሱ አይደለም፣ ቆይ 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 አትሂድ እያልኩኝ ብከተለውም አልደረስኩበትም። አመለጠኝ። አውለት የደነገጥኩት ድንጋጤ፣ የተሰማኝን ስሜት አትጠይቂ። አብሮኝ የነበረው ሹፌሬም ከኔው በላይ ደንግጧል። ትንሽ ወደ ራሴ ከተመለስኩና ከተረጋጋው በኋላ ወደ ቤት እንድንሄድ አዘዝኩት። መኪና ውስጥ ገብቼ ቀጥታ ወደ ቤት እየነዳ ይዞኝ ሄደ። እንዴት ናችሁ ዶቼ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እያደረጋችሁ አብራችሁኝ ቆዩ። እንዲሁም ስቶሪዎቻችንን ከተከታተላችሁ በኋላ እናንተ ላይ የፈጠሩትን ትክክለኛ ስሜትና አመለካከት ኮመንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ምክንያቱም በእነዚህ ስቶሪዎች ብዙ ሰው ብዙ ጥያቄዎችን እና ብዙ ዘግቦችን ወደ እኔ እያመጡብኝ ስለሆነ እናንተ ፎሎወሮቼና ከልባችሁ የምር የምትከታተሉኝ እህት ወንድሞቼ ያላችሁን ትክክለኛውን እነዚህ ታሪኮች እየጠቀሟችሁ ነው ወይስ ኔጌቲቭ የሆኑ ተጽዕኖዎችን ወደ እናንተ እያመጡ ነው የሚለውን ነገር ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እነዚህ ታሪኮች በእውነተኛ ታሪኮች ላይ የተመሰረቱ ብዙ ነገሮችን ራሴ ጽፌ የማቀርብላችሁ ታሪኮች ናቸው። ፊታችን አረፋ ነው። አባያዎችን፣ ቦርሳ፣ ጫማ፣ ድሪያ፣ ቶቦችን የምትፈልጉ አዳዲስ እቃዎችን ስላስገባን ቤተል ኤጂ ሞል አንደኛ ፎቅ 113 ቁጥር መታችሁ እንድትጎበኙን በአክብሮት ጠይቃለሁኝ። ባዮ ላይ ስልክ ቁጥሬ ያለ እዚህ ጋር የሚያው ስልክ ቁጥሬንና የቴሌግራም አድራሻዬን አስቀምጬላችኋለሁ። በዛ እየገባችሁ ልታናግሩኝ ትችላላችሁ። አብራችሁን ቆዩ። ሀውለት ካገባው 7 ዓመቴ ነው። በዚህ 7 ዓመት የትዳር ዕድሜ ውስጥ አንዲት ቆንጆዬ ሴት ልጅን አፍርተናል። እኔ ተማሪና ሰራተኛ ስለነበርኩ ሰፊና ብዙ ጊዜን ለትምህርቴና ለስራ ሰጥቼ ልጅ መውለዱን ትንሽ እንድናዘገየው ከባሌ ጋር ተስማምተን ነው ያንን ያደረግኩት። ሁለተኛ ዲግሪን ከያዝኩኝ በኋላ አሁን የያዝኩትን ከመጀመሪያው ደሞዜም ከመጀመሪያው ስራዬም የተሻለ ደረጃ ላይ የተገኘሁበትን ስራ ጀመርኩኝ። ሀውለት ዲግሪን ከያዝኩኝና ሁለተኛውን ስራዬን ከያዝኩኝ በኋላ ግን ቤቴ ላይ በብዙ ነገሮች ሰላም አጣሁኝ፣ መረጋጋት አጣሁኝ። እኔና ባሌ ከተጋባን ጊዜ ጀምሮ እንደ ማንኛውም ባልና ሚስት የማያግባቡን የሚያጨቃጭቁን ነገሮች ቢኖሩም ከቅርብ ጊዜ ወዲህ ግን አብሶ ደግሞ ወደዚህ ትልቁ ስራ ከተሸጋገርኩኝ በኋላ ባሌ ላይ ያልተለመዱ ባህሪያቶችንና ቸልተኝነቶችን እየተመለከትኩኝ መጣሁ። ቸልተኝነቱ ለቤታችን በሚያደርገው ነገር ነው። ብዙ እሱ ያደርጋቸው የነበሩ ነገሮችን ወደ እኔ ትቶ ትችያለሽ፣ ደሞዝሽ ጥሩ ነው፣ ስራሽ ጥሩ ነው፣ አንቺ አድርጊያቸው በሚል አይነት ከወጪና ከኃላፊነቱ ራሱን ገሸሽ እያረጋ አየዋለሁ። በዚያም እናደዳለሁ፣ እናገራለሁ። የያዝኩት ስራ አዲስና ትልቅ እንደመሆኑ መጠን የሆኑ ወቅቶች ላይ ሰፊ ሰዓትና ጊዜ አለኝ። የሆኑ ወቅቶች ላይ ደግሞ እንቅልፌን እንኳን መተኛት እስኪያቅተኝ ድረስ በጣም ቢዚ ይሆናለሁ። ስራዬ ከፍተኛ ኃላፊነት ያለበት፣ ውጥረት፣ ድካምና ጭንቀት ያለበት ነው። አንዳንዴ እረፍት በሆንኩኝ ሰዓት ከጎኔ ሆኖ የሚያወራኝ፣ ጭንቀቴን የሚያቀልልኝ፣ ቢገባውም ባይገባውም በደንብ እንዲያዳምጠኝና አብሮኝ ሆኖ መፍትሄ አፈላላጊ እንዲሆን እፈልገዋለሁ ባሌ ግን በፍጹም በዚህ ጉዳይ ላይ ሊገኝልኝ አልቻለም። ገና ስለ ስራዬ ሳውራ ወይ ስለ መስሪያ ቤቴ ሳውራ ከፍታዬንና ትልቅነቴን ለመናገር አለቅነቴን ቤቴ ላይ ለማንጸባረቅ ስለሚመስለው አፋፌን ይለኛል፣ አሊያም ደግሞ ኢግኖር ያደርገኛል። ይህም ያጣላናል። ከሆነ ጊዜ በኋላ እውነቱን ነው፣ የስራዬ ጉዳይ እሱን አይመለከተውም፣ ስለዚህ ይቅርብኝ፣ ስለ ስራ ቤቴ አላወራም ብዬ እርግፍ አድርጌ ተውኩት።
እንደዛም ቢሆን ግን ባሌ ላይ ማስተውላቸው አንዳንድ የቅናት ይሁን የበታችነት ስሜት ይሁን አላቅም፣ አውቄም ይሁን ሳላቅ ያሳየሁት ንቀት አለ። አውቄም ይሁን ሳላቅ ቤቴ ላይ እያንጸባረኩት ያለ የከፍታ አይነት ስሜት አለ ብዬ ብዙ ጊዜ ራሴን እገመግማለሁ። እንደዚህ አይነት ቦታዎች ላይ ግን ራሴን አላገኘሁ። ከጊዜ ወደ ጊዜ ጸባችን፣ አለመግባባታችን በጣም እየተባባሰ መጣ። አብሶ የወጪ ጉዳይ በጣም ያነጋግረን ጀመር። የቤት ኪራይ ከመክፈል ውጪ ሁሉንም የቤቶች ኃላፊነቶች ለእኔ ተወብኝ። እኔ ደግሞ ወንድ ነህ፣ አፎርድ ማድረግ አለብህ፣ እኔንም ልጅህንም ቤትህንም ሙሉ ለሙሉ ማስተዳደር ያለብህ አንተ ነህ እለዋለሁ። እሱ ደግሞ ከኔ የተሻለ ደሞዝ ከኔ የተሻለ ገቢ ያለሽ ለምንድን ነው የምትጠብቂው? የቤት ኪራይ ከቻልኩልሽ የቤት ሌሎችን ወጪ አንቺ ብትቺ ምን አለበት? ከምን ጊዜውን በላይ ቋጣሪ እየሆንሽ ነው፣ ራስ ወዳድ እየሆንሽ ነው፣ እኔ ማለት ጀምረሻል እያለ በነገሮች ሁሉ ይሸነቁጠኛል። አሁንማ አልፎልሻል፣ አሁንማ ባለስልጣን ሆነሻል፣ አሁንማ እያለ ብቻ ብዙ ከስራዬና ከደረስኩበት የትምህርት ደረጃ ጋር የሚገናኙ ቃላቶችን አውቆም ሆነ ሳያቅ ጠብ ያደርግልኛል። ባሌ እንደዚህ ቃላትን አሰካክቶ ነገር አደማምሮ የሚሳደብ ሰው ባይሆንም አንድ የሚናገርሽ ነገር ግን አጥንትሽን ሰርስሮ የሚገባ ንግግር ነው። እኔ አንዲቷን ቃል ይዤ እርር ድብን እሪ ብዬ ቀኑን ሙሉ ምሽቱን ሙሉ ሳውራ እሱ አንዲት ቃል ጠብ አድርጎልኝ ዝም ብሎ ነገረኛ ናት፣ ተሳዳቢ ናት አይነት ስታፍ ያንጸባርቃል ቤት ውስጥ። ያ ደግሞ ይበልጥ ያናድደኛል። የሚናገራት አንድ ቃል ናት፣ ምሰረስረኝ ግን ለሳምንታት ለወራት። ሁለት እንዲህ እያልን በአንድ ወቅት እንደዚሁ እንደተለመደው ጠዋት ላይ በዚሁ በውጪ ጉዳይ ከባድ ጭቅጭቅ ውስጥ ገባል። ያው የለመደውን ቃላት ጠብ አደረገልኝ። እርር ጭርጭር ብዬ ስናገረው ጥሎኝ ወጣ። አልቅሼ ፊቴን ጠራርጌ ተጣጥቤ ምንም እንዳልተፈጠረ ዘንጬ ወጣሁ። ሹፌሬ ሁሌም እየመጣ ከበር ነው የሚያነሳኝ። ያኔ መኪና ውስጥም ከገባው በኋላ ሀዘኔ ሊበርድልኝ አልቻለም። መኪና ውስጥም ገብቼ ማልቀሴን ማቆም አልቻልኩም። ይህንን ሲመለከት ያ የሚያከብረኝ የሚሽቆጠቆጥልኝ ሹፌሬ በጣም ደነገጠ። መኪናውን አቆሞ ከኋላ አጠገቤ መጥቶ ምን ሆነሽ ነው? ተረጋጊ እያለ ያባብለኝ ጀመር። ከምችለው በላይ ፍቅር፣ ከምችለው በላይ እንክብካቤ፣ ሩህሩህነትን አሳየኝ። ከዛም እቅፍ አድርጎ አባበለኝ። በዛ ሰዓት እሱ ሲያባብልና እንደዛ ሲንከባከበኝ ከውስጥ የነበረው ነገር ሁሉ ተንዶ ወደሆነ ነገር ሲገባ ተሰማኝ። እዛ ፍቅርም ርህራሄም ውዴታም ያለበት የሚመስለው መታቀፍ ውስጥ ከትዳሬ እስከ መጨረሻው የሚያለያየኝ መርዝንም ይዞ ነበረ። ሁለት እኔና ሹፌሬ ከዛ ቀን በኋላ ጥልቅ ወደሆነው ግንኙነት ገባል። ጥልቅ ስልሽ በጣም አውራው ጀመር። የዛን ዕለት ጀምሮ ከዛም በፊት ከዛም በኋላ እቤቴ ውስጥ የሚከሰቱትን እኔና ባሌ መሀል የሚፈጠሩትን ሁሉንም ነገሮች ሹፌሬ ያውቅ ነበር። ጥሩ አጽናኝ፣ ጥሩ አዳማጭ፣ ጥሩ አዛኝና ጥሩ ወዳጅ እንዳገኘው ተሰማኝ። ለወትሮ በረፍት ቀኖቼና በረፍት ሰዓቶቼ እቤቴ ከልጄ ጋር አንዳንዴም ከራሴ ጋር አንዳንዴም እሺ ካለኝ ከባሌ ጋር አሳልፍ የነበርኩት እኔ አሁን እረፍት የሚባል ነገር ቀረ። የእረፍት ቀናቶቼ እንደ በዓል ቀን ይናፍቁኝ ጀመር። ለምን አትይኝም? ከዛ ከሹፌሬ ጋር ለማሳለፍ በጣም ጥሩ ጊዜ እናሳልፋለን። ሰላም ያለበት፣ ጸጥታ ያለበት፣ አረንጓዴ ነገር ያለበት ቦታዎችን ያውቃል። ይዞኝ ይሄዳል። ያለፉትን፣ ስለሚመጡት፣ ስለ ፍራቻዎቼ፣ ስለታገዝኳቸው፣ ስለወደቅኩባቸው፣ ስለተናሳውባቸው፣ ስለ ስኬቶቼ ብቻ ታዩ እማላወራው እማልዘረግፈው ማንነት የለኝም። በነዛ ሁሉ ውስጥ ግን የእሱ ጆሮ ስል ነበር። በደንብ ያዳምጡኛል። አይኖቹም ላይ መደነቅና ርህራሄን አይ ነበረ። ከማንም አግኝቼ የማላቀውን ጎበዝ፣ እዚህ ጋር መድረስሽ ትልቅ ነገር ነው የሚለውን አድናቆት ለመጀመሪያ ጊዜ ከዚህ ሰው አገኘሁኝ። ያለኔ ትልቅ ስጦታ ነበረ። እንዳወራ፣ እሱ ጋር እንዲሄድ፣ ከእሱ ጋር ጊዜን እንዳሳልፍ የሚገፋፋኝ ፓወር። ማድነቅ ይችልበታል፣ ማዳመጥ ይችልበታል፣ ማዘንም ማባበልም ማዝናናትም ይችልበታል። ለእኔ ሁሉ ነገር ኖርማል ነበር። ልክ እንደ አንድ ሴት ጓደኛዬ ነበር ማየው። ውስጤ ላይ ያሉትን ነገሮች ሁሉ እተነፍስለት ስለነበርም ቤቴ ውስጥ በተወሰነ ደረጃ ሰላም መጥቷል። ላውራ፣ ስማኝ፣ አድምጠኝ የሚል ሙግት ከባሌ ጋር ትቻለሁ። እዛ ጋር የሚያዳምጠኝ ጆሮና የሚመለከቱኝ አይኖች ስላገኘሁኝ። በህይወቴ የሰራሁት ትልቁ ስህተት ያ ነው። የቤቴን ገመና፣ የቤቴን ክፍተት፣ ከባሌ ጋር ያለኝን ድክመት በቅርብ ላለ ሰው ትቶ ለማይተወኝ፣ ርቆ ለማይተወኝ ወንድ አሳልፌ መስጠቴ ስህተት ነበር። ከባሌ ጋር የነበረውን ክፍተት ይህ ሹፌር በደንብ አድርጎ ተጠቀምበት። ባሌ ላይ ጥርጣሬ እንዲገባኝ፣ መደገፌን እንድተው፣ ማፍቀሬን እንድቀንስ፣ እንክብካቤን እንድተው፣ መጠንቀቄን እንድተው፣ የበላይነቴን ብቻ ቤቴ ውስጥ እንዳንጸባርቅ
በቀጥታም ሆነ በተዘዋዋሪ ወንዶች እንዲህ ናቸው፣ እንዲህ ካልሆንሽ እንዲህ ሆኑብሻል፣ እንዲህ ካላልሽ እንዲህ ያረጉሻል እያለ የሚመክረኝ ምክሮች የራሱ ጉዳይ ብዬ ባሌ ላይ ልቤን ማሳበጥ ጀመርኩኝ። ያም ከእለት ወደ እለት ክርር ወዳለ ጸብ እየወሰደን መጥቶ ነበር። እየቆየን ስንሄድ እዚህ ሹፌር ላይ አላስፈላጊ እይታዎችና አላስፈላጊ ጉትጎታዎችን እያየውበት መምጣት ሲጀምር ትንሽ ራቅ ማለትና አይ ጥግህን ያዝ፣ እኔ እኮ ባለትዳር ነኝ እያልኩኝ አስጠነቅቀው ነበር። በጣም ከመቀራረባችን የተነሳ ብዙ እንቃለዳለን። ለሚያሳየኝ አንዳንድ ፍቅር የሚመስሉ ወደ መጥፎ ነገር የሚገፋፉ ስሜቶች እረፍ ብዬ ኮስተር ያሉ መልሶችን ነው መመልስለት። ከዚህ ሰው ጋር ከማውራት ከመነጋገር፣ አብሮ ሻይ ቡና ከማለት ጊዜን ከማሳለፍ ውጭ ምንም የገባሁበት ታሪክ የለም። ሀውለት የዛ ዕለት ባሌ ሲመጣ በትክክል ቦታው ተነግሮት አቅጣጫው፣ ሰዓቱ፣ ሁሉ ነገር ተጠቁሞ መሆኑ ያስታውቃል። ታዲያ ማን ነገረው? ማን ጠቆመው? በዚህ ሰዓት በዚህ ሁኔታ እዚህ ጫካ ውስጥ እኔና ይህ ሰው እንደምንኖር ከኔና ከሱ ውጭ የሚያውቅ ማንም ሰው የለም። ለባሌ ማን ሊነግረው ይችላል የሚለው ነገር አሳበደኝ። ያን ያሰብኩት ቀናቶች፣ ጊዜያቶች ካለፉ በኋላ ነው። ያን ያደረገው ይህ አብሮኝ የነበረው ሹፌር ነበር። ለምን እኔና እሱ እንዲለይልን፣ እኔና እሱ እንድንበጣበጥ ያለው ተሳክቶለታል። ወደ ቤት ስገባ ባሌ አልነበረም። ቁጭ ብዬ ተረጋግቼ ለጠብቀው ሞከርኩኝ። የዛን ዕለት አልመጣም። በምንጋታው ስራዬ ሄድኩኝ። ስራ ሄጄ ስመለስ ግን ቤት ውስጥ አንድም የባሌ ዕቃ አልነበረም። ጫማዎቹ፣ ልብሶቹ፣ ምንም ነገር አልነበረም። ሁሉንም ነገር ጠራርጎ ይዞት ሄዶ ነበር። ስልኩ ላይ በደውል ላገኘው አልቻልኩም። ባሌ ሊገኝበት ይችላል፣ ሊሄድበት ይችላል ብዬ የማስባቸውን ቦታዎች ሁሉ አሰስኳቸው። ላገኘው አልቻልኩም። ከስራ ቦታው ራሱ የዓመት እረፍት እንደወሰደ ተነገረኝ። እማረገው፣ እሚይዘው፣ እምጨብጠው ነገር ጠፋኝ። ለማን ይነግሩታል? ለማን ያወሩታል? በዛ ሁኔታ አግኝቶ ዝሙት ላይ አልወደኩም፣ አልተልከሰከልስኩም ብለውስ እንዴት ሊያምነኝ ይችላል? ቢሆንም ግን እውነቴን ቢያውቅ፣ ቢያንስ የልቤን ነገር ቢረዳ፣ ምንም ላይ እንዳልወደኩ፣ ምንም እንዳላረኩ ነግሬው እንኳን ብንለያይ ብዬ ተመኘሁኝ። ከዛ በኋላ ባሌን አላየሁትም። ይህ ልጅ ሊያጽናናኝ፣ ሊያበረታታኝ፣ ይበልጥ ከጎኔ ሊሆንና አጋዤ ሊሆን መሞከር ጀመረ። እኔ ግን ያደረገውን ነገር ሁሉ ደርሼበት ነበር። አንድ ቀን አናገርኩት። አንተ ነህ አይደለ ለባሌ ያለንበትን ቦታ ነግረህ እንዲመጣ ያደረግከው አልኩት። በፍጹም እኔ አይደለሁም አለኝ። ታዲያ ከኔና አንተ ውጭ እኮ እኔ እናንተ የነበርንበትንም የምንሄድበትን ቦታ የሚያውቅ አልነበረም። ማን ሊነግረው ይችላል አልኩት። አይኑ ላይ ያየሁት መቅበዝበዝና አፉ ላይ የነበረው መርበትበት ከሱ መሆኑን አወቅኩኝ። ከዚህ በኋላ እንዳላየ፣ አጠገቤ እንዳላገኘ፣ ዙሪያዬ ላይም እንዳላየ አልኩት። ሀውለት ይህን ያልኩት እሱ ስሜን ያጠፋኝ ጀመር። ከምጠብቀው ከማስበው በላይ ስሜን አውጥቶ አሰጠው። ስለ ትዳሬ፣ ስለ ህይወቴ፣ ከእሱ ጋር ስለነበረኝ ግንኙነት በመስሪያ ቤቴ ሰዎች መሀል አለቃዬ ድረስ እስኪደርስ መጠቋቆም ያደረገኝ። ከመስሪያ ቤቴ ቀረው። ስራዬን መስራት አቃተኝ። በጣም ጎበዝና ትጉ ሰራተኛ ስለነበርኩ አለቃዬ ይህን ነገር በሰማ ጊዜ ትንሽ ረፍት ውሰጂ፣ ወደ ራስሽ ተመለሺ፣ ከዛ ወደ ስራሽ ትመለሻለሽ ብሎ ፍቃድ ሰጠኝ። ለወር ያህል እቤት ተቀመጥኩኝ። ቢሆንም ባሌንም ላገኙ አልቻልኩም። ወር ከሞላ በኋላ ግን ሳልወድ በግዴ እየተጎተትኩ ስራዬ ሄድኩኝ። እኔና ልጄ መኖር ስላለብን፣ መብላት፣ መጠጣት፣ መቀጠል ስላለብን ስራዬ ተመልሼ ብገባም ስራ ቦታ ላይ ያለው መጠቋቆምና የማየው ነገር ፈጽሞ ሊያሰራኝ አልቻለም። እንዳለቃው ይቆጠቆጥልኝና ያከብረኝ የነበረው ሁሉ በአይነ ቁራኛ በግልምጫ ያየኝ ጀመር። ክብሬን አውርደው ከመሬት ጋር ቀላቀሉት። ዘበኛ፣ ጽዳት፣ ተላላኪዎች እንኳን ሳይቀር እኔን ሲያዩኝ ያሽሟጥጡ፣ ይጠቋቆሙ፣ ሙድ ይዙ ጀመር። ምን እላለሁ? ምን አደርጋለሁ? ከዛ መስሪያ ቤት መልቀቅ አለብኝ ብዬ አለቃዬን ያለውን ነገር ሁሉ ነግሬ ከነበርኩበት ከምወደው ብዙ ገንዘብ ከሚከፈለኝ መስሪያ ቤት ለቅቄ ወደ ሌላ ቦታ ሄድኩኝ። አንድ ቀን ቢያየውም ባያየውም ብዬ ስልኩ ተዘግቷል፣ ያው ዝም ብዬ ቴክስት አረኩለት። ከ1 ዓመት በኋላ ይመስለኛል። እባክህ ይቅርታ፣ ተሳስቻለሁ፣ አጥፍቻለሁ። በመራቅና በዝምታ አትግደለኝ፣ አትቅጣኝ። ቢያንስ ናና ተነጋግረንበት አውርተንበት የምትወስነውን ነገር ትወስናለህ። ጥፋት ነው፣ ስህተት ነው፣ ግን ይቅር በለኝ እባክህ ብዬ ሜሴጅ አረኩለት። ከቀናት በኋላ ይመስለኛል አትጃጃይ፣ ዝሙት ምርጫ እንጂ ስህተት አይደለም፣ ምርጫሽን መርጠሻል ብሎ ቴክስት አደረገልኝ። መልሼ የሌሎች ቴክስቶችን አደረግኩለት፣ ደወልኩለት። ከዛ በኋላ ግን ላገኘው አልቻልኩም። ሀውለት
ያው ባሌን ከዛሽ ቀን በኋላ ካየሁት 2 ዓመት ሞልቶታል። በስልክም ሆነ በአካል ተያይተንም ተገናኝተንም አናውቅም። ከመስሪያ ቤት ስራዬን ወደ ሌላ ቦታ ለውጬ ቤቴንም ቀይሬ አነስ ያለች ለእኔና ለልጄ ብቻ የምትበቃን ቤት ውስጥ እየኖርኩ ነው። ምንም ይሁን ምን ጎንሽ ያለ ሰው፣ አጠገብሽ ያለ ሰው የቤትሽን ጉለት የቤትሽን ክፍተት አይወቅ። በምን እንደሚጠቀምበት አታቂ። የሚያባብሱ የሚያራርቁ መርዞችን ይረጫሉ እንጂ ለህይወትሽ የሚጠቅምሽን መድኃኒት አጠገብሽ ካሉ አብሶ ተቃራኒ ጾታዎች አታገኝም። ሁሉም ሰው ክፍተትና ባዶነትሽን ሊጠቀምበት ቤትሽን ሊበጠብጠው ነው የሚነሳው። እኔም የወደኩበት ይሄ መንገድ ለሌሎች እህቶቼ ከጠቀመ ብዬ ነው ትለናለች። አብራችሁ ስለሆናችሁ አመሰግናለሁ። አዳዲስ እቃዎችን አስገብተናል። አሰላሙ አለይኩም